ሰላም እንዴት ናችሁ? በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ለማለት እወዳለሁ። ያው ተምኔሉ ላይ እንዳያችሁት ሁለቱን ጉዳዮች እያነጻጸርኩኝ የማቀርብላችሁ ይሆናል። ለምን ይህንን ቪዲዮ እንደምሰራና ምን ያህል እንደምሰራ መጨረሻ ላይ የምነግራችሁ ይሆናል። የማቀርባትን ያክል ለምን እንዳቀረብኩላችሁ ማለት ነው። አሁን ወደ ጉዳዩ ልግባ። ስቅለትና ትዳር የመገለጥ ህይወት ነው፣ መገለጥ ያለበት ነው። ይህ ማለት ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወለደ። ከልደቱ ጀምሮ እስከ ትንሣኤው ድረስ መገለጥ አለው። ክርስቶስ በአዲስ ኪዳን ራሱን የገለጠበትን እግዚአብሔር በአዲስ ኪዳን ራሱን የገለጠበትን ያክል በብሉይ ኪዳን አልገለጠምና ከብሉይ ኪዳን ከምናውቀው በላይ በአዲስ ኪዳን አውቀነዋል። ትዳርም እንደዚህ ነው። ከትዳር በፊት የማይተዋወቁ ሰዎች ልክ ወደ ትዳር ሲገባ ከዛ የበለጠ ይተዋወቃሉና ራስን መግለጥ ነው። ክርስቶስ እግዚአብሔር በአዲስ ኪዳን ራሱን የገለጠበት ልክ አለ። ልክ እንደዛ ሁሉ የሰው ልጅ ከዛ ከትዳር በፊት የነበረው ድብቅ ማንነቱን የማይታወቁ ነገሮችን ጭምር የሚገልጽበት ፍጹም ራቁትነት የሚታይበት የሚገለጥበት ቦታ ነው። ስለዚህ ያ ራቁትነት ደግሞ ሞር የታየው መስቀል ላይ ነው። ስለዚህ በትዳር ህይወት ውስጥም ሞር ራቁትነት የሚታይበት ቦታ የወሲብ ህይወት ነው። ስለዚህ ወሲብ የተቀደሰ ነገር ነው። ስነ ስቅለቱም ቅዱስ ነገር ነው። ስለዚህ ሁለቱን እናነጻጽራለን ማለት ግን ልብ ማለት የሚገባችሁ ነገር ማመሳሰል ነው። ማመሳሰል ማለት አንዱ አንዱን ይመስላል ማለት ያክለዋል ማለት አይደለም። ስለዚህ ምሳሌው አማናዊውን ነገር ላይመጥነው ይችላል። ባይመጥነውም ግን መመሳሰሉ የቅድስናቸውን ነገሮች እንድናስብ እንድናንሰላስል ስለሚያደርገን በዛ መልኩ እንድትወስዱት ላሳስባችሁ እወዳለሁ። የመጀመሪያው ራስን አሳልፎ መስጠት አለበት። ወሲብ ላይ ራስን አሳልፎ መስጠት አለ። ቅዱስ መስቀሉ ላይም ስቅለት ላይም ራስን አሳልፎ መስጠት አለ። ክርስቶስ ለሰው ልጆች ሲል ለእኛ ሲል ራሱን አሳልፎ ሰጥቷል። ራሱን አሳልፎ በመስጠት ውስጥ ምን ተፈጠረ ነው ጥያቄው። 7ቱ መስተጻርራን ተታርቀዋል ትላለች ቤተክርስቲያን አይደለ? ስለዚህ ሰማይና ምድር አንድ ሆነዋል። መላእክትና ሰዎች በአንድነት አመስግነዋል። እግዚአብሔርና የሰው ልጆች ታርቀዋል። እነዚህ ሁሉ አንድነቶች የተፈጸሙት በመስቀሉ ላይ ነው። ስለዚህ ይህ የአንድነት ቦታ ነው። መስቀል የአንድነት ቦታ ነው ማለት ነው። እንዲሁ ሁሉ ወሲብ የአንድነት ቦታ ነው። ለባልና ለሚስት የአንድነት ቦታቸው ነው። ሁለት የተለያዩ አካላት አንድ የሚሆኑበት፣ አንዱ ለሌላው ራሱን አሳልፎ የሚሰጥበት ማለት ነው። ወሲብን ትንሹ ሞት እያሉ ይገልጹታል። ወሲብ ትንሹ ሞት የተባለበት ምክንያት ምንድነው? በወሲብ ወቅት ሰዎች እኔነታቸውን ይጥላሉ። ይሄ ኢጎዋቸው አይኖርም ማለት ነው። ክብሬን፣ ጨርቄን፣ ማቄን፣ ማንነቴን የሚሉት ነገር አይኖራቸውም። ሙሉ ለሙሉ ራሳቸውን ይገልጣሉ፣ እርቃናቸውን ይሆናሉ። ራሳቸውን ለአካላቸው ለባለቤታቸው ከነሱ ጋር ያለው አካል አሳልፈው ይሰጣሉ እና ከዛች የእኔነት ሞት በኋላ ባልና ሚስቶች በአዲስ መልክ ተሳስረውና ተዋህደው ይነሳሉ ማለት ነው። ስለዚህ እዛ መስቀል ላይ አንድነት አለ፣ እዚህ ጋር አንድነት አለ። ሌላኛው ሁለተኛው መመሳሰላቸውን ደግሞ የማሳያችሁ ስቅለት ላይ ክርስቶስ ከጎኑ ውሃና ደም ፈሷልና ያ የፈሰሰው ውሃና ደም ቤተክርስቲያን የተወለደችበት ነው። ቀዳማዊ አዳም አባታችን ማለት ነው ባሸደበበት ወቅት ከጎኑ ሔዋን ተወለደች። ክርስቶስ ደግሞ በመስቀል ላይ በስጋ በሞተበት ወቅት ደምና ውሃ ከጎኑ ወጣ። ከዛም ደምና ውሃ ቤተክርስቲያን ተወለደች። ያው መስቀሉ የህይወት ምንጭ ሆኗል። ጎኑ የህይወት ምንጭ ሆኗል። ከክርስቶስ ደም ጎን የወጣው ፈሳሽ የህይወት ምንጭ ሆኗል። ቤተክርስቲያን እንድትወለድ ሆኗል። እኛም በደሙ የተነሳ አዲስ ፍጥረት ሆነናል። ስለዚህ ወሲብ ላይ ስንመጣ በወሲብ ወቅት ያለው ፈሳሽ ከወንዱና ከሴቷ የሚወጣው ፈሳሽ የህይወት ምንጭ ነው። ስለዚህ ጋብቻ ንጹህ ነው፣ ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው ይላል። ስለዚህ በዛ ንጹህ መኝታና በዛ የተቀደሰ ግንኙነት ወቅት የሚፈጠረው ፈሳሽ የህይወት ምንጭ ይሆናል። የሰው ልጅ የመጨረሻ የትዳር የመጨረሻ ግቡ፣ የሰው ልጅ የመጨረሻ ችሎታው ማለት ነው። የሰው ልጅ የመጨረሻ ችሎታው ትልቁ ችሎታው የሚባለው መውለድ መቻሉ ነው። ሰውን ያክል ነገር መውለድ መቻሉ ማለት ነው። ስለዚህ ያንን የሰው ልጅ ያንን የመጨረሻ ችሎታውን የሚጠቀምበትና የሚያገኝበት
አምላክን መምሰል ያለው መውለድ መቻል አዲስ ፍጥረት ማስገኘት መቻል ራሱን የሚመስል ሆኖ ማለት ነው። ስለዚህ ያ የተቀደሰ ቦታ እዛ የተቀደሰ ቦታ ላይ የሚገኘው ፈሳሽ እንደዚህ አይነት መፍጠር የሚችል አቅም ያለው አዲስ ነገር ማስገኘት የሚችል አቅም ያለው የተቀደሰ ስፍራ ነው ማለት ነው። ስለዚህ ከክርስቶስ ከጎኑ በፈሰሰው ደምና ውሃ ቤተክርስቲያን ተወለደች። ከባለ ትዳሮች በሚገኘው የተቀደሰ ፈሳሽ ምክንያት የተቀደሰው የተወደደው የሰው ልጅ ይወለዳል ማለት ነው። ሁለቱም የህይወት ምንጮች ሆኑ ማለት ነው። ክርስቶስ ለሰው ልጅ ራሱን አሳልፎ የሰጠው በመስቀል ላይ ነው። መስቀሉ መሰዊያ ቦታ ነው። መስዋዕቱ ደግሞ ክርስቶስ ነው። ስለ ሰው ልጆች ራሱን አሳልፎ የሚሰጠው ክርስቶስ ነው። መስቀሉ መሰዊያ ቦታ ነው። ያ ተግባር ቅዱስ ነው። ምክንያቱም የሰው ልጆችን አንድ የሚያደርግ የቤተ ክርስቲያን ምንጭ ስለሆነም ጭምር ማለት ነው። ስለዚህ በትዳር ህይወት ውስጥ ደግሞ በወሲብ ህይወት ውስጥ ደግሞ አልጋው መሰዊያ ቦታ ነው። ባል ለሚስቱ የምትሰጠው አካል ባል ለሚስቱ ሚስት ለባሏ ደግሞ ስጦታ ናቸው። የሚቀርቡት ስጦታ የነሱ አካል ነው። የራሳቸውን አካል እንደ ስጦታ የሚያቀርቡበት እንደ መስዋዕት የሚያቀርቡበት የተቀደሰ ፍሬ ለማግኘት የሚደረግበት አንድነት የሚደረግበት ስፍራ ደግሞ ያምን ይባላል መኝታቸው ንጹህ ነው የተባለው መኝታቸው ይሆናል ማለት ነው። ስለዚህ ያ መኝታ ልክ መስቀሉ መሰዊያ ቦታ እንደሆነ ሁሉ ክርስቶስ ራሱን ለሰው ልጆች አሳልፎ የሰጠበት ቦታ እንደሆነ ሁሉ ባል ለሚስቷ ሚስት ለባሏ ባል ለሚስቱ ራሷን አሳልፋ የምትሰጥበት መሰዊያ ራስን ማቅረቢያ ቦታ ነው ማለት ነው። ያው በድካም ስሜት ስለሆነ እያቀረብኩላችሁ ያለሁት ድካም ላይ ስለሆንኩ ያለሁት እንዳላሰለቻችሁና ድካሜ እንዳይጋባባችሁ ባጭሩ እችን እላችኋለሁ። በቀጣይ ሙሉ ቪዲዮውን በሙሉ አቅሜ በሙሉ ዝግጅት ከ10 በላይ የሆኑ መመሳሰሎችን እያነጻጸረን እናወራለን። እዚህ ጋር ልብ እንድትሉልኝ የፈልገው እኔ እያወራሁ ያሉት አሁን ስለተቀደሰው በጋብቻ ህይወት ውስጥ እግዚአብሔር በባረከ ህይወት ውስጥ ስላለው የወሲብ ህይወት ነው እንጂ ይሄ አሁን በዘመኑ እንደተናፈሰው እንደ ሸቀጡ የፖርኖግራፊ አይነት ህይወት አይደለም። ሁለቱ ልዩነቶች አላቸው። አሁን ላይ ያለው የወሲብ የሚባለው የሚነገድበት ሰዎች ራሳቸውን ለሌሎች የሚሰጡበት ሳይሆን ሰዎች የሌላን አካል ለራሳቸው ፍላጎት የሚጠቀሙበት የሰውን አካል እንደ ዕቃ የሚጠቀሙበት ስሜታቸውን ለማርካት እንደ ዕቃ የሚገዙበት የሚሸቅጡበት የሚጠቀሙበት በማታለል የሚያገኙት ነገር ነው። እሱ የተቀደሰ አይደለም። አሁን እያወራሁ ያለው ስለሱ አይደለም። እኔ እያወራሁ ያለው ስለ ቅዱሱ የሰው ልጆች ስለሚገኙበት እግዚአብሔር ስለሚወደው የተባረከው የተቀደሰው በጋብቻ ውስጥ ስላለው የወሲብ ህይወት ነው። እንግዲህ እንደምታውቁት ብዙ ጊዜ እየሰማን እንዳለ ነው በፍርድ ቤት ውስጥ ከፍተኛ የባልና የሚስቶች የፍቺ ምክንያት አንደኛው የወሲብ አለመጣጣም እየተባለ ነው። ነገር ግን ጥንዶች ሲጋቡ የሚፈጽሙት ቃል አለ። አይኑ ጠፋ እግሩ ተቆረጠ እንደዚህ ሆነ ብዬ ደህየ አጣ ነጣ ብዬ ላልተዋት ብለው በጣም ብዙ ቃል ነው የሚገቡት እና እዛ ውስጥ ይሄ የወሲብ አለመጣጣም ስታዩት በጣም ተራው መስዋዕትነት ሆኖ ታገኙታላችሁ። ነገር ግን ሰዎች በስሜት ስለሆነ ወደ ትዳር እየገቡ ያሉት አሁንም ከትንሳኤ በኋላ የሰርግ ወቅት ስለሚሆን በዛ አያይዘን እናነሳዋለን። እንግዲህ ትዳር የቤተሰብ መሰረት ነው። ቤተሰብ የሀገር መሰረት ነው። ስለዚህ እንደዚህ ማህበራዊ ጉዳያችን ጭምር ነው። ሃይማኖታዊ ጉዳይ ብቻ ሳይሆን ማለት ነው የምንገነባበት ቦታ ስለሆነ ማለት ነው። እና ያ የምንገነባበት ቦታ የተቀደሰና መልካም የእርሻ ቦታ እንዲሆን የምንመራባቸው ነገሮች ቤተክርስቲያን ያስቀመጠችልን ሌሎች የሃይማኖት ተቋማትን በራሳቸው የሚያስቀምጡት መመሪያ አለ። ስለዚህ እነዛን የህይወት ትምህርቶች ስለማናቃቸው ደካማ እንሆናለን እና ጉዳዩን እንዴት ማኔጅ ማድረግ እንዳለብን አናቅም። ለተራ ፍላጎቶቻችን ማለትም መሻሻል ለሚችሉ ፍላጎቶቻችን ማጣት የሌለብንን ነገር እናጣለን። እንደምታውቁት ትዳር የጽድቅ መንገድ ነው። ሰው ትዳር ውስጥ የሚገባው አንድም ለመጽደቅ ነው። ግን ያ ለጽድቅ ብለን የገባንበት መንገድ የሞት መንገድ ይሆንብናል ማለት ነው። ይህ የሚሆነው ደግሞ እነዚህ ጉዳዮች ላይ ያለን ግንዛቤ በጣም ደካማ ከመሆኑ የተነሳ ስለሆነ እነዛ ጉዳዮች ላይ የምናወራ ይሆናል። ያው
እንደዚህ ሚዲያ እንደመሆኑ መጠን ማህበራዊ ነገሮቻችን ሂስ እናደርጋለን። ያ ማህበራዊ ነገር ደግሞ ልክ ከሆነበት ምንጭ እየቀዳን ትክክለኛውን ነገር የምናካፍላችሁ ይሆናል ማለት ነው። ስለዚህ ረዘም ባለ ቪዲዮ ነገሮቹን ዲቴል በምንዳስስበት ቪዲዮ እንዳልኳችሁ አሁን ድካሙ ስላለ ነው ጥሩ በሆነ ዝግጅት የማቀርብላችሁ ይሆናል። አሁን ላይ ግን ወቅቱ ጾም ነው እንግዲህ ስቅለት ነው ስግደት ነው። አሁን ላይ ስለ ክርስቶስ ሕማም የምናስብበት ወቅት ነው። ስለሱ በደንብ እንናስብ ሊያግዘን ይችላል ማለት እንደመነሻ እንድናንሰላስለው ሊረዳን ይችላል። ከዛ በኋላ ግን ቀጣይ ሰሞኑን የጋብቻ ሰርግ የሚበዛበት ወቅት ስለሆነ ሰዎች እዛ ጉዳይ ላይ ያላቸውን መረዳት ከፍ እንዲያደርጉ ይረዳቸዋል ብዬ እኔ ካነበብኩት ከተማርኩት ከሰዎች ከሰማሁት ከባለድራሮች ከሰማሁት ከሁሉም ቦታ አሰባስቤ ያለኝን እውቀት ኤክስፒሪየንስ ለእናንተ የማካፍል ይሆናል። እዛ ላይ ሁላችሁም የየራሳችሁ ሀሳብ ይኖራችኋል። ከኔ የተሻለ እውቀት ያላችሁ ሰዎች ደግሞ የተሻለ ቪዲዮዎችን የተሻለ ማብራሪያዎችን ይሰሩላችኋል። በዋናው ቪዲዮ እስከምንገናኝ ግን መልካም በዓል እንዲሆንላችሁ እመኛለሁ። መልካም ጊዜ